አይኤስኤስ የሚባል ነውና ከመሬት ወደ እንትን ምን ይልባል ስታርላይነር መንኮራኩር የዛሬ መረጃችን አንዱም ከዚህ ከኤሮስፔስ ጋር ከስፔስ ሳይንስ ጋር የተገናኘ ነው። ተመልካቾቻችን ዲጂታል ቴክኖሎጂን እና ኢትዮጵያን በስፋት የምንቃኝበት ቴክኒክ ፕሮግራማችን ተጀምሯል። በዛሬው ፕሮግራማችን የተለያዩ መረጃዎችን ወደ እናንተ የምናደርስበት ዝግጅት አለ። እኔ ፍሬዘር ግርማና ካሰች መረሳ አብረናችሁ እንቆያለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ወደ ዝግጅቱ እናቀናለን። አብራችሁን ቆዩ። ተመልካቾቻችን እየተከታተላችሁ የምትገኙት በዲጂታል ቴክኖሎጂ ላይ ትኩረት ያደረገውን ቴክሂት ፕሮግራማችን ነው። አሁን ሰዓቱ የመረጃ ነው። የተለያዩ ዓለም አቀፍ በዲጂታል ቴክኖሎጂ ላይ የወጡ መረጃዎችን ለተመልካቾቻችን በመናጋራበት ሰዓት ላይ እንገኛለን። የመጀመሪያው መረጃችን በኪነ ጥበብና በሳይንሱ ዘርፍ አዲስ መረጃ አለ። እሱም ምንድነው? በዶክተር ይሽሩን አለማየሁ አዴ የተዘጋጁ 2 አዳዲስ መጽሐፍት ለንባብ በቅተዋል የሚል መረጃ ነው። አው የኢትዮጵያ ስፔስ ሳይንስ ጂኦስፓሻል ኢንስቲትዩት ምክትል ዳይሬክተር ናቸው ዶክተር ይሽሩ። የመጀመሪያው መጽሐፍ የአርኪቴክቲንግ ዘ ፊውቸር ብሉፕሪንት ፎር ዘ ኔክስት ሂውመን ሲቪላይዜሽን የሚል ነው። አንደኛው ይህ መጽሐፍ ያው የሰው ልጅን ማዕከል ያደረገ በቴክኖሎጂ የተደገፈና በእሴቶች ላይ የተመሰረተ ስልጣኔን ለመገንባት የሚያስችል አርቆ ሀሳቢ ወይንም ደግሞ ብሉፕሪንት ነው ብለን ነው ያየ ነው። ሌላኛው ደግሞ ኢንትሮዳክሽን ቱ አስትሮኖቲክስ ነው። ይሄኛው ደግሞ ፎር ቢጊነርስ ነው፣ ለጀማሪዎች ወይንም ደግሞ ስለ ጉዳዩ በጣም ጥልቅ መረጃ ጥልቅ እውቀት ለሌላቸው ሰዎች የሚያግዝ መጽሐፍ ነው። ይህ መጽሐፍ ስለ ስፔስ ወይንም ደግሞ ህዋ የምንለው አስትሮኖቲክስ አስደናቂ ጉዳዮችን በደንብ አድርጎ ገላልጾ የሚያሳይ ነው። ቀላል እንዲሁም ደግሞ ማራኪ በሆነ መልኩ የቀረበ መጽሐፍ ነውና ተመልካቾቻችን እንደውም ይህን መጽሐፍ እንድታነቡት እንጋብዛለን። እንደምታውቀው ዶክተር ይሽሩን በተለይም የኢትዮጵያ የመጀመሪያ የነበረችውን የርቀት መቅረጫ ሳተላይት ኢቲአርኤስኤስ 1 እና ሁለተኛዋን ኢቲ ስማርት አርኤስኤስ ዲዛይን የማውጣት የማልማትና ወደ ህዋ የማስወንጨፍ ስራዎችን በበላይነት በመምራት ሲሰሩ ነበር። እንዲሁም ታሪካዊ አሻራ ያኖሩ ግለሰብ ናቸው በዚሁ ዘርፍ ላይ። እንዲህ አይነት ስራዎችም ቀጣዩ ትውልድ በተለይም አሁን ላይ በስፋት በወጣቶች ዘንድ በስቴም ሳይንስ በርካታ ስራዎች እየተሰሩ ይገኛሉና ያንን ከማሳደግ አንጻር የራሱን ትልቅ አስተዋጽኦ ማበርከት የሚችሉ መጽሐፎችን እንዳሳተሙ ተስፋ እናደርጋለን። ለወደፊቱ ደግሞ እኛም እነዚህ መጽሐፎች ሪቪው አድርገን ለተመልካቾቻችን የምናቀርብበት እድል ይኖራል ብለን ተስፋ እናደርጋለን። ተመልካቾቻችን ቴክሂት አሁንም እንደቀጠለ ነው። ጥሩ ቆይታ ያደረግንባቸው ፕሮግራሞችን ወደ ተመልካቾቻችን ስናጋራ ነበር። ተመልካቾቻችንም አስተያየቶቻቸውን በማህበራዊ ድረገጾቻችን ላይ መልእክታችሁን አስተላልፉ። እንዲሁም ደግሞ የምትፈልጉት ፕሮግራም ካለ ምናልባት በኮመንት ላይ ካስቀመጣችሁልን በዛ ጉዳይ ላይ ማብራሪያዎችን ይዘናችሁ እንድንመጣ ሪኮመንድ አድርጉልና እኛም ይዘን መተን እናቀርባለን። ትክክል። የቀረን ነገር አለ? የቴክኖሎጂ ቲፕ ይቀረናል። እስቲ ካንቺን ጀምር ዛሬ ቲፕ። እኔ ጋር ምንድነው ያለው 11 ላብስ ሚል ነው። ድምጽን ወደ ኤአይ አርቲፊሻል ኢንተለጀንስ የመቀየር እና ቴክኖሎጂ ላይ ያተኮረ መድረክ ነው። የሰውን ልጅ ድምጽ አወጣጥ፣ ስሜት፣ ቃና እና ትንፋሽ የተለያዩ በተለይም ቲክቶክ ላይ ብዙ ሰዎች ዩቲዩብ ላይ ሲጠቀሙት እናያለን። የራስህን ሉክ ጄስቸርህን ይወስዳል፣ ድምጽህን ይወስዳል። ያንን በኤአይ መንገድ ወደ ምትፈልገው የሚቀይር አፕ ነው። ዋናውና አገልግሎቶቹም ቴክስት ቱ ስፒች ጽሁፍን ወደ ድምጽ መቀየር፣ ቮይስ ክሎኒንግ ድምጽህን ኮፒ ያደርግና አንዳንዴ የራስ ድምጽ ቶን ይኖረዋል፣ ግን ደግሞ የሆነ የሚሰጥ በፈለከው መንገድ ቶንህን መቀየር የምትችልበት ገጽታህንም ለምሳሌ ከእድሜ በላይ መሆን ከፈለክ ከእድሜህን በታች እንደዚህ ነገሮች ይቀይራል። ዳቢንግ ወይም ትርጉምም ይሰራላል። ለምሳሌ በአማርኛ ወይም በእንግሊዝኛ ፊድ ያደረግነው ስፓኒሽ ወደ ስፓኒሽ ቀይሮ በምትፈልገው ቋንቋ ያንን ይቀይርልሃል በኤአይ እና ሳውንድ ኢፌክቶችንም መጠቀም የምትችልበት ሲስተም ነው። ኦኬ፣ በጣም አሪፍ ሲስተም ነው። እኔ ጋርም አንድ ቲፕ አለኝ። ሃጊንግ ፌስ ይባላል። ለአርቲፊሻል ኢንተለጀንስ ዓለም አሁን አንቺ ላልሽው ኢቭን 11 ላብስ ለሱም የሚሆን እንደ ጊትሃብ ወይም ደግሞ እንደ ትልቅ ቤተ መጻሕፍት
አይነት ነገር ነው ያለው። ምንድነው የኤአይ ሞዴሎችን የምናገኝበት እዛ ውስጥ የሚያካትተው አንደኛው ነገር ምንድነው የኤአይ ሞዴሎችን እንዲ በሚሊዮን የሚቆጠሩ ዝግጁ የሆኑ የኤአይ ሞዴሎችን እዚህ እናገኝበታለን። ሌላኛው የሙከራ ገጾች ሙከራ የምናደርግባቸው ወደ ህዝቡ ከማውጣታችን በፊት ሙከራ አድርገንበት እኛ የምናውቀውን አስተያየት የሚሰጥበት ነው። ሌላኛው ደግሞ የመማሪያ መረጃዎች ወይም ዳታ የምናስቀምጥበት ነውና ይሄኛው ሃጊንግ ፌስ የሚባለው ለአርቲፊሻል ኢንተለጀንስ ዓለም እንደ ጊትሃብ ወይንም ደግሞ እንደ ትልቅ የጋራ መጋዘን አድርገን ማየት እንችላለንና ይሄኛው አንደኛው ቲፔ ነው እኔ መልካም። ስለዚህ ተመልካቾቻችን ሊጠቀሟቸው ይችላሉ ለሚፈልጓቸው ፐርፐዝ አገልግሎቶች ሊውሉ የሚችሉ ቲፖች ናቸው። ሳምንት በሌሎች የዲጂታል ቴክኖሎጂ ዘገባዎች፣ መረጃዎች ተመልሰን እንገናኛለን። እስከ ሳምንት መልካም ሳምንት።